እሺ ተሸንፈናል በሲቲ ባይዘይ ማን ነው ይሄ ያው ቆርቆሮ ዋንጫ ነው እኛ ለዴኮሬሽን ነው የምንፈልገው ገባ አይደል ግልጽ ነው ገባ እና ላስት ሲዝን ለካራባው ካፕ ሰሚ ፋይናል ደርሰን ኒውካስትል አስወጣን ዚስ ሲዝን ደግሞ ለዋንጫ ደርሰን ማንሲቲ ያሸነፈን ስለዚህ አሁን አንድ ስቴፕ ብቻ ኔክስት ሲዝን ደግሞ እንበላለን ማን ነው እንደዚህ ነው ንፍጣ ኔክስት ሲዝን ደግሞ እንበላለን ነው ብላችሁ በቃ ኖርምዬ ነው ገባችሁ አይደል እኔ ግርም የሚለኝ ግን ማን ነው እነዚህ ብክት ያለ አስተሳሰብ ያላችሁ የትርፍ ደጋፊዎች አብዩኤል ጨምሮ ማን ትኮራለህ እንዴ በሰው ክለብ ትኮራለህ ለምን አትደግፈውም ያን ክለብ ደግፈው ሲቲ ይችላል ብለው ጨፈሩ ለታሪክ ይቀመጥልን ሪኮርድ አድርጌዋለሁ ሲቲ ይችላል ብለው ጨፈርክ እቤት ስንገባ ስለ ጌሙ እናወራለን መድፈኛው ምንም ቅር እንዳይል ይሄ ዝም ብሎ እንትን ነው ፍሌቨር ምናምን ነበረ ዛሬ ዘንድሮ ያለ ጨውን በለዋለን ፕሪሚየር ሊጉን ማለት ያለ ጨውን በለዋለን ኖርማል ነው ኢቲአር ላይ ጠብቀኝ አንተ ዱቄት ፈላ በዚህ ተዝናና በቆርቆሮ ተዝናና አርሰናል ተሸንፏል ማን እንዳለ የኛ ተጫዋቾች ጂንስ ሱሪ አድርገው ነው የሚጫወቱት መሰለኝ አንድ የሚችል ሰው የለም ጋብሪኤልና ሳሊባ ብቻ ወን ያላችሁ ሌላ አንድ ሰው እኮ ነው የምንፈልገው ምን እንዳለ ማሃይሞች እንዴ ማንቸስተር ሲቲ 4 ጨዋታ ማሸነፍ አልቻለም 2 ጨዋታ ፕሪሚየር ሊጋቸው ወጣ 2 ጨዋታ ማድሪድ 2 ጨዋታ ተከታታይ ያሸነፈው ከዛ በኋላ ከኛ ጋር መጥቶ 2 ባዶ ያሸንፈናል ማን አትችሉም እንዳለ ተጫዋቾቻችን ወኔ የላቸውም ይሄ ከአሰልጣኝ ጋር የሚገናኝ ነገር አይደለም አንድም ከአሰልጣኝ ጋር እንዳታገናኙት በፍጹም አይችሉም ተጫዋቾቻችን አህያ ናቸው አህያ የመጨረሻ እኔ በጣም ነው ያቃጠለኝ ወይ ወስማ ሙሉ የፕሪሚየር ሊግ ቲም አሁን ሊዘለዝል ነው እንደ ዝልዝል ሊያደርገን እኔን እንዳትናገሩ እንዳለ እዛ 11ዱንም ያርሰናል ተጫዋቾች ተናገሩ አንድ ሰው ከኔ ጭንቅላት ሊውረድ ወሺ ጀማው እንደ ማጣፈጫ ቅመም እንጠቀማታለን ብለን የነበረችውን ዋንጫ ማለት ነው አተናታል ኦፊሻሊ ማለት ነው ምንም ማለት አይደለም እውነቱን ለመናገር አይኖ ዋንጫ ማጣቱ እጅግ በጣም ነው የሚያናደው በጣም ነው የሚያቃጥለው ይሄንን ጨዋታ አሸንፈን ዋንጫውን ይዘን በአግባቡ መውጣት ነበረብን እሱን አምናለሁ ግን ያን ያህል ደግሞ ሴንስም ሊሰጠን ሊያስጨንቀንም ሊያስከፋንም ይገባል ብያለሁ ምክንያቱም ከፊታችን እጅግ በጣም ትልቅ ነገር ነው ያለው የፕሪሚየር ሊግ ዋንጫ የሚባል ነገር ገብቷል ትልልቅ ቶርናመንቶች ላይ እየተወዳደርን ያለ ነው ገብቷችኋል አይደል ስለሆነ ከዚህ ጨዋታ ይልቅ አርሰናል ደጋፊ በጣም መጨነቅ ያለበት ብዬ የማስበው ማለት ነው ቀጣይ በኢታድ የምናደርገው የፕሪሚየር ሊግ ጨዋታ ላይ ነው በደንብ ቡድናችን ፎከስ ማድረግ ያለበት ገብቷችኋል አይደል ስለሆነ በቃ ይሄን ዋንጫ አተኗል ካራቦ ካፖን ብትመጣ መረገጣችን አይቀርም ብናጣውም ይሄው መረገጣችን አይቀርም ነበር ኢትስ ኖርማል ስለሆነ የፊታችን የምናደርገው ጨዋታ ላይ ነው በደንብ ፎከስ ማድረግ ያለብን ጀማው አብሽሩ በቃ እንዳይደብራችሁ ይመቻችሁ ጀማው እያላ ዋንጫ ሳይሆን የሚበላው አሳሩን ነው ብለን እኮ ነገርናችሁ ካራቦ ካፕ ቻምፒየንስ ሊግ የሆነበት ቲም ቢኖር አርሰናል ነው 34ኛ ዓመት ሽልትይ ምንም ማድረግ አይቻልም ዋንጫ መብላት ዊኒንግ ሜንታሊቲ ያስፈልጋል የለም ቦሪ ቢሆን እኮ ይበላል ሁሉ ነገር ቦሪ እኮ ሁሉ ነገር ይበላል እኔ ቡንደስሊጋን እንኳን በላለሁ ከሊቨርፑል ጋር የለም አሁን ደግሞ ቀጣይ ፕሪሚየር ሊጉን ጣለልን ከቻለ በቃ እንዴ ነው የሚያምርብህ አንተ ወያለው ደግሞ እኮ ኢቨንት አዘጋጅተው ምናምን ኢትዮጵያ ያሉት ማለት ነው አረ ከእንደዚህ አይነት ውርደት አትረፈኝ ጌታዬ ወይ ከእንደዚህ አይነት ውርደት ቻምፒየንስ ሊግ ሆነባችሁ በቃ ካራቦ ካፕ ቻምፒየንስ ሊግ 34ኛ ዓመት ልትይይ ነው ይቀጥል በፕሪሚየር ሊግ ደግሞ ይቀጥልልን ቻምፒየንስ ሊግ ደግሞ ልትበሉም ታስባላችሁ አይደል አያችሁታ እንዴ ነው የዋንጫ ጨዋታ እንዴ ነው ምንም አፍም የለኝም እንደዚህ ብዬ መጥቼ ማውራት ግን ይሁን ፕሪሚየር ሊግ ላይ ፎከስ ለማድረግ ነው ብዬ አስባለሁ እኔ ግን አርቴታ ለጤና የሚጫወቱ ነው የሚመስለው እኔ ምንም አልልም ሀቨርት ከዚህ በኋላ ኳስ ባትነካ ደስተኞች ነን እና ምንም ልል አልፈልግም እንተኛ እና ተኙ ቻው እሺ ደህና ደሩ ብላ ጾም ነው ብላ አልበላ
የአርሰናል ደጋፊዎችን ኩምሽሽ ያደረገው ውጤት ዛሬ ተመዝግቧል። በዌምብሌይ በተደረገው የካራባኦ ካፕ የፍጻሜ ጨዋታ አርሰናል በማንቸስተር ሲቲ 2-0 ተሸንፏል። ሁለቱንም ጎሎች ታዲያ ኦሬሊ ያስቆጠረ ሲሆን ከረፍት በኋላ ታዲያ አርሰናል ፍጹም ፍርክስክስ ብሎ ሲቲዎች ደግሞ ፍጹም የበላይ ሆነው ቆይተው 2 ጎሎችን አስቆጥረው የካራባኦ ካፕ ዋንጫቸውንም ወደ ቤታቸው አስገብተዋል። ታዲያ አርሰናል ከአራቱ ዋንጫ አንዱን አጥቷል። ሌሎች 3 ይቀራሉ። እነዛን 3ስ እንዴት ያደርጋቸዋል? ደጋፊዎችን ጭንቀት ውስጥ የከተተ ጉዳይ ሆኗል። እኔ ግን ምን አይነት ክፉ ሰው ነኝ? ምን አይነት ኃጢአተኛ ነኝ? ይኸውላ ወያላ ንድድ ሲል እኔ ደስ አላለኝም። ይኸውላት ማርያምን ደስ ነው። ለምን ደስ ስላላላችሁ እኔ ደስ ነው ያለው። እኔ እዚህ ቤት ማለት ነው የቶተናምን ደግሼ ወላ ብሩክ ወላ ማንም ሲቀልድብኝ አልነበር እንዴ? ምን ብለሽ ነበር? ምን ብዬሽ ነበር? አንቺ የዋንጫ መሃነሽ ጸረ ዋንጫ ነሽ አላልኩሽም? ይኸው ለጣፈልኝ ማለት ጥጅሽ። አንቺ ዋንጫ ከበላሽ እኛ በህይወት የለንም ማለት ነው። እኛ በህይወት ስቲል እስካለን ድረስ ዋንጫ የሚባል ነገር አታይም። ማን እመልስልሻለሁ። ልጅ ቢሮጥ አባቱን አይቀድምም የሚለው ተረት ዛሬ በገሃድ ተመለከትን። መምህሩ ደቀ መዝሙሩን አንበረከከ። የውሃ ሰማዮቹ ግርማ ሞገስ አሁንም በዌምብሌይ ሰማይ ስር ነግሶ አመሸ። የካራባኦ ካፕ የፍጻሜ ፍልሚያ በማንቸስተር ሲቲ አሸናፊነት ተጠናቋል። ሲቲዎች አርሰናልን በታክቲክም በወኔም በልጠው የመጀመሪያው የውድድር ዘመን ዋንጫ በክብር ተቀብለዋል። ዌምብሌይ ዛሬ በውሃ ሰማያዊ ደጋፊዎች ጩኸት ተናውጣል። ይህ ድል ተራ ድል አይደለም። መምህሩ ፔፕ ጋርዲዮላ ደቀ መዝሙሩን አርቴታን አሁንም ቢሆን የእግር ኳስ ትምህርት የሰጡበት ታላቅ ምሽት ሆኖ አልፏል። ታዲያ በዚሁ አጋጣሚ እኔን ፎሎ ያላረጋችሁ ካላችሁ ፎሎ በማድረግ ቤተሰብ ሁኑ መልእክቴ ነው። የአራዳ ልጆች ፔፕ ጋርዲዮላ ስራውን ሰራው። ፔፕ ጋርዲዮላ አበረረው። ካራባኦ ካፑን ወደ ላይ ከፍ አድርጎ ሳማ። የአራዳ ልጆች ፈርስታፍ ነግሬያችሁ ነበረ። በታክቲክ የተሻለው ቡድን ይህንን ጨዋታ ማሸነፍ ይቻላል ብለን ነበረ። ምንም ጥያቄ የለውም። አባት እያለ ልጅ እዚህ ጋር ምንም ሊሰራ አይችልም። የፔፕ ጋርዲዮላ የታክቲክ ስራ ነው። የአራዳ ልጅ ኦሬሊን እዛ ጋ አንበሳውን ሃላንድ ፊት ለፊት አቅርቦ በጀርባ በጅብ ነከሷቸው። የአራዳ ልጆች በሚገርም ሁኔታ ትልቁን ስራ ሰርተውት ነው የወጡት ማለት ነው። እንደ አንበሳ ተጫውተው የአንበሳውንም ድርሻ ይዘው መውጣት ችለዋል ማለት ነው። ማንቸስተር ሲቲ እና ፔፕ ጋርዲዮላ የሚገባቸውን ዋንጫ ይዘዋል። አርሰናል የአራትዮሽ ዋንጫው ከሽፏል ማለት ነው። የአራዳ ልጆች አሁንም ለ3 ዋንጫ የሚወዳደር ይሆናል ማለት ነው። የፔፕ ጋርዲዮላ ሰራዊት ግን በዛሬው ጨዋታ እጅግ በጣም አስገራሚ ነው። ድንቅ አሰልጣኝ ከድንቅ ተጫዋቾች ጋር ሲገናኙ የሚፈጠረው ይህ ነው። ፔፕ ቀመረ፣ ተጫዋቾቹ ተገበሩት። የካራባኦ ዋንጫም ወደ ማንቸስተር ከተማ አስገቡት። አርቴታ ወርቅ ያለበትን የሳጥን ቁልፍ በጨለማ ውስጥ እንደሚፈልግ አይነት ሲደናበር አምሽቷል። የዋንጫ እርግማንም በአርሰናል ቤት አንድ ብሎ ጀምሯል። መድፈኞቹ ከ32 ዓመታት በኋላ እንደናፈቁት ዋንጫ መጋደል አቅቷቸው ታይተዋል። ተስፋቸውም ከ4 ወደ 3 አሽቆልቁሏል። መምህሩ ፔፕ ጋርዲዮላ አርቴታን በጉያው አድርጎ ብዙ ነገር ሲያስተምረው አንድ ነገር ግን ደብቆት እንደነበር ታየ። የማሸነፊያ ዋንጫው ያለበትን ሳጥን መክፈቻ ቁልፉን። አሁን የካራባኦ ካፕ ባለቤት የፔፑ የውሃ ሰማያዊዎቹ የማንቸስተር ከተማ ተወካዩ ማንቸስተር ሲቲ ሆኗል። ጨዋታውን እንዴት ተመለከታችሁት? ማንቸስተር ሲቲ የካራባኦ ካፕ ዋንጫን አንስተዋል። ኮንግራ ሲቲዝን። ምን አይነቱን ማንቸስተር ሲቲን የተመለከተው እናንተ? አረ ሲቲ እኔ ከምር ነው የምላችሁ። የነ ፌርናንዲኒዮ ፖዚሽናቸው እንዴት ነው የሚያምሩት። በተለይ ሰከንድ ሃፍ ጎሉን እስኪያስቆጥሩ ድረስ ማንቸስተር ሲቲ ጎሉን እስከሚያስቆጥር የተጫወተው እግር ኳስ ጭራሽ ከኳሱ ወጥቶ ማለት ነው። ሪያን ቸርኪን ተመልከቱት። ስቲባ ቲቤ ሲጫወት ነበር። አለማድነቅ ግን እሱንም አይቻልም። አረ ሪያን ቸርኪ እንዴት ነው የሚችለው? ሪያን ቸርኪ ዶኩ እንዴት ነው የሚችለው? አረ በስመ አብ። ኦሬሊ ይማቸው። ይችላል ተጫዋች ይችላል። እኔ ግራ ገባኝ። ይሄ ተጫዋች
ተከላካይ ነው ወይስ አጥቂ ነው? በስማም ሁለት ጎል እሱ ሲጀመር ወደ ማጥቃቱ ነው የሚያዘነብለው። እውነት ጋርዲዮላ ይሄንን ተጫዋች ወደዛ ነው ማጫወት ያለበት። ከምር ነው የምላችሁ። ግን ሲቲን አለማድረግ አይቻልም። ሙሉ ቲሙ እጅግ በጣም ልዩ ነበር። በተለይ ያው ሲቲ እንደሚታወቁ ትልልቅ ተከላካዮቻቸው እነ ሩቨን ዲያዝ ብዙ ተከላካዮቻቸው በሌሉበት ነው እንግዲህ ዛሬ አርሰናልን ያሸነፈው። አርሰናል እንግዲህ ዋንጫ አጥቷል ማለት ነው። ሲቲዝኖች ግን ኮንግራ በድንቅ ብቃት ከምር ነው የምላችሁ ችለው ነው ዛሬ ሲቲ ያሸነፉት። ከምር ነው ማለት ከድንቅ ጨዋታ ጋር ዋው ኮንግራ ሲቲዝኖች ይመቻችሁ። አራት የተለያዩ ዋንጫዎች በግድግዳ ላይ ድንገት አንዱ ወድቆ ቢሰበር 3 ይቀራል። እብድ ያገግማል እንጂ አይድንም ጀመው ያገግማል እንጂ እንደተለመደው አዲስ ነገር አለ እንዴ? ወያላ እንዳይደብር እውነት እንዳይደብር ይቅርብን ማለት ቋጠሮ ከኔ ጋር ማንም እንዳይወዳደር የአንድ አዳራሽ ቋጠሮ ብቻ በሁለት ፍሬን የተቋቋምኩት ስለሚቻል በለው እንግዲህ እንደለመድሽው በፕሪሚየር ሊጉም ያሳየን አለገና የፕሪሚየር ሊጉም አለገና ብለናል። ይመችሽ በለው። የምታዩት የአራት ዋንጫ ጉዞ ተጓዥ ተሳፋሪ ነበር። አሁን ላበሽቅ ምናምን አይደለም። እውነት ለመናገር ይሄ ከራሴ ጋር ራሱ መወሻሸት ግን ይሄ እከካም ስለ እንዲህ ንድድ ስላለ ደስ ብሎኛል። በቃ በዋንጫ ባላበሽቅ ደስ ይለኝ ነበር። ዋንጫ አታችሁ ባላበሽቅ ደስ ይለኝ ነበር። በጌም ባበሽቅ በዚህ ልክ እንገናኛለን ብዬ አስቤ አላውቅም። እሰይ ዘላለም እሰይ አይን ቅልት ያላት በረሃ ላይ ራሱኝ የምጠጣው ሀጥቼ ኤነርጂ ሳይኖረኝ ዘላለምን አበሽቀዋለሁ። ኦኬ አንተም ስለማትሆኝ መደዴ ወይ ቢስሚላህ ለአራት ዋንጫ ሲጫወት የነበረው የሚኬል አርቴታው አርሰናል በፔፕ ጋርዲዮላ ማንቸስተር ሲቲ በካራባው ካፕ ፍጻሜ 2-0 ተሸንፎ አንደኛው ዋንጫ ተቀንሶበታል ማለት ነው። እኔ ለ20 ምናምን ዓመት ለ33 ዓመት ዋንጫ ያላነሳው አርሰናል ነው ሲቲ ነው። እንደዚህ አይነት ከስንት ጊዜ አንዴ እድል የተገኘን እድል ተፋልሞ ዋንጫ እንደመውሰድ ወደ ኋላ ማፈግፈግ ከዛ የሆነ አጋጣሚ ሲያገኝ በካውንተር ምናምን ለማስቆጠር ማሰብ በዚህ ልክ ፔፕ እኮ ነው ምንም ዋንጫ አንስቶ ማያውቀው እኮ የሚመስለው። እና የፔፕ ልጆች ረሃብ ያለባቸው እነሱ ናቸው። እኔ በጣም የሚገርመኝ ወራት በጣም ነው የገረመኝ። ሲቲ በርግጥ ፐርፎርማንሱ ምናምን የወረደ ነበር ምናምን አይደል፣ ግን የዓለማችን ምርጥ አሰልጣኝ ነው ያላቸው። ፔፕ ነው የምርጥነት መለኪያው ሚዛን የሆነ ሰው ነው ያላቸው። የሆነ ነገር መፍጠር እንደሚችል ይታወቃል። ሁለት አግብቶ እኮ ሶስተኛ ለመደገብ ሲሮጥ የነበረው እኮ እዛ አርሰናል ግን ሶስተኛ እንዳይጋበስ ሲከላከል ነበር። ለአጥቃስ ቢል እንዴት ያጠቃል? የሚገባው ቶሳርዶ ወጥቶ ማርቲኔሊ ነው ያው ነው። እነሱም በዜግነት ነው የሚለያዩት። ምኑ ነው አሁን እስቲ እንደው በቃ የቱ ነው ረሃብ የሚታይባቸው? እስቲ አንድ ይሄ ነው ደህና ነው የምትሉት እኮ የለ። በምርጥ ብቃት በአስደናቂ ሁኔታ ነው ያሸነፈው ጋርዲዮላ። እስከ ረፍት አንድ ኦን ታርጌት አላረግም ነበር። ከረፍት በኋላ አይታችሁታል። ከ7 ደቂቃ በኋላ ነው እንደውም 2 ጎል ከተቆጠረ በኋላ ነው አርሰናል ትንሽ ኳስ ልጫወት ያለው። ትንሽ ደቂቃ ነው ያምተናካ ኳስን ደግሞ ካላዘ ጎል እንዴት ያስቆጥራል? አሁን ይሄ ነገር ሂዶ ወደ ፕሪሚየር ሊጉ እንዳይዛመት ነው እንደው የሚያስፈራው። ፕሪሚየር ሊግ ላይ ሁሌም ሲቲን ስለማያገኘው ያው ዋንጫውን ለማንሳት ይደላል። ግን ፊት ለፊት ለብቻ ስታገኙ እንደዚህ ነው የሚሆነው። እንደ ቡድን ነው ምርጥ የነበረው አርሰናል። ዛሬ ግን ፈራርሶ ነበር። ምንም በቃ በጣም የሚያሳዝን ሁኔታ ነው። እኔ ለዚህ ነው የአርሰናል ደጋፊ ብዙ በቃ መጠበቅ አያስፈልግም ብዬ የማስበው። ምክንያቱም ስትጠብቁት አርሰናል እታች ታገኙታላችሁ። መቼም የሚሸነፍ አይመስልም። ሲሸነፍ ደግሞ መቼም የሚያሸንፍ አይመስልምና ይዋሻችኋል። አጉል ተስፋ ማድረግ አይጠበቅም። ግን ፔፕ ጋርዲዮላ ይገባዋል። በቃ በሚያሳምን ሁኔታ ነው አርሰናልን ያሸነፈው። ያው ለሱ ምንም ዝም ብሎ ቁጥር መደርደሪያ መሙሊያ ነው እንጂ ይሄ የሱን ምርጥነት አይጨምርም አይቀንስም። በቃ ይታወቃልና ይሄ ከሱ ብላ ከሲቲ በላይ አንገብጋቢው ለአርሰናልና ለአርሰናል ተጫዋቾች ነበር የሚያስፈልገው። ግን ሳይሳካ ቀርቷል። አሁን 3 ቀርቷል። ለማንኛውም እስቲ በጨዋታው ላይ የሚሰማችሁ ነው ኮሜንት ላይ አስቀምጡ። ቪዲዮ ከተመቻችሁ ኮፒ ሊንክ፣ ሪፖስት፣ ላይክ ማድረግ እንዳይረሳ። ቴንክ ዩ። ፋኔ መተህ የሲቲ ደጋፊ እንዳይመስልሽ እዚህ አቃባጭ በሙላ ነው እንዳይደበረ ማለት ነው። ትንሽ ዋንጫ ነው። ተዘጋጁ ለዋና ዋንጫዎች። ምንም አይደበረኝም።
ሳይጣን የበላችሁ ግን ማንቸስተር ሲቲ የካራባኦ ካፕ ዋንጫን ከመድፈኞቹ አርሰናሎች 2-0 በማሸነፍ በመንጠቅ ሻምፒዮን መሆኑን ማረጋገጥ ችሏል። ዌምብሌይ ላይ የተከናወነው የፍጻሜ ጨዋታ በማንቸስተር ሲቲ 2-0 አሸናፊነት ተጠናቋል። በዚህ ጨዋታ ላይ ኦሬሊ ኤርሊንግ ብሮት ሃላንድን ሆኖ ነበረ ማምሸት የቻለው። ከሁለተኛው አጋማሽ በኋላ 60ኛውና 64ኛው ደቂቃ ላይ ክሮስ የተደረጉ ኳሶችን ነበር ማስቆጠር የቻለው። 60ኛው ደቂቃ ላይ የመጀመሪያውን ጎል ሲያስቆጥር የኬፓንም ስህተት ተመልክተንበት ነበረ። ነገር ግን ማንቸስተር ሲቲዎች ሰከንድ ሃፍ ላሳዩት ፐርፎርማንስ ውጤቱ አይገባቸውም ማለት በጣም የሚቸግር ይመስለኛል። ጎል እስኪያስቆጥሩ ድረስ በጣም የበላይነቱን ወስደው ነበር ጌሙ ሲጫወቱ የነበረው። ከዛ በኋላ ሞር ደቂቃውን መግደል ነበር ተያይዞ የነበረው። እነ ቼልሲ ኳሱን ይዘው ትሪኮችን ሲያሳዩ ነበረ። እንዲሁም ደግሞ ሞመንቶቹን የአርሰናል ተጫዋቾች የማጥቃት እንቅስቃሴንም ለማዘግየት ሲሞክሩ ተመልክተናቸው ነበረ። መድፈኞቹ አርሰናሎች የጨዋታው የመጀመሪያ ደቂቃ ላይ በጣም ጥሩ ነበር ፐርፎርማንስ ያደርጉ የነበረው። ነገር ግን ከዛ በኋላ ቀስ በቀስ ሞመንታቸውን እያጡ ነበር እንደመጡ የተመለከትናቸው። ለማንኛውም ማንቸስተር ሲቲዎች ግን 2-0 መድፈኞቹ አርሰናሎችን በማሸነፍ የካራባኦ ካፕ ሻምፒዮን መሆን ችሏል። መድፈኞቹ አርሰናሎች ለ33 ዓመታት የካራባኦ ካፕን በድጋሚ ሻምፒዮን እንዳልሆኑ እየተመለከትን እንገኛለን። በአንጻሩ ማንቸስተር ሲቲ 9ኛ የካራባኦ ካፕ ዋንጫውን ማሳካት የቻለ ሲሆን በፔፕ ጋርዲዮላ ስር ደግሞ 5ኛውን የካራባኦ ካፕ ዋንጫ ነው ማሳካት የቻለው። ለማንኛውም እናንተ ስለዚህ ጨዋታ ምን ትላላችሁ? የማንቸስተር ሲቲ ደጋፊዎች ስለዚህ ውጤት እንኳን ደስ አላችሁ ማለት ፈልጋለሁ። የፕላስ ምልክቱን በመጫን ፈጣን አዳዲስ የሆኑ እግር ኳስ መረጃዎችን ማየት ትችላላችሁ። እጅግ የሚያሳዝን ነው። አርሰናል ዘንድሮም የዋንጫ ጥማቱን ማርካት አልቻለም። እንግዲህ በዛሬው ዕለት እንደምትመለከቱት ከሲቲ ጋር ተጫውቶ ሲቲ አሸንፎት እንግዲህ አርሰናል እንደዚሁ በዋንጫ እንደተጠማ አስቀርቶታል። አሁን አንድ የአርሰናል ደጋፊ ማለት ነው ካራባኦ ካፕን እንዳያጣጣል። አንድ የአርሰናል ደጋፊ ካራባኦ ካፕ እንዳያጣጣል። አንደኛ ይህን ዋንጫ ካሳካችሁት 30 ዓመት አልፏችኋል። ሁለተኛ ከጌሙ በፊት ምን ስትሉ እንደነበረ ማለት ነው። ኧረ በስመ ምን ስትሉ እንደነበረ እያንዳንዱ ቁጭ ብሏል። እድሜ ለኤዲተሮች። አሁን ደግሞ ማለት ነው ቁጭ ብለን ማለት ነው እነሱን እየተመለከትን ፈታ ምንል ይሆናል። ካራባኦ ካፕን ደግሞ አለው ስታጣጥሉ እንዳልሰማ ሲሰጣችሁ ማለት ነው። ይህን ዋንጫ ካሳካችሁት 30 ዓመት አልፎታል ብለን እኛ ቋጠሮ ምናምን ፈታን ቋጠሮ ፈታን። ኧረ 30 ዓመት አልፎናል ይህን ዋንጫ እንኳን እንብላ ምናምን። አፒታይዘር ትበሉ አይደል እንዴ? አፒታይዘር። ለማንኛውም ግን ቸርኪ እኛንም መድኃኒቱ እግዚአብሔር ምን አይነት ትቢት! እኔ በጣም ነው ያናደደኝ። ሰው ፐርፐስሊ ዲስአፖይንት ለማድረግ ነው ኳስ ያንቀረቅብ። ቤን ዋይት ትክክለኛ ስራ ነው የሰራው፣ ትክክለኛ ስራ ማለት ነው። ቀልጥሞ እንደው 1 ዓመት ምናምን ቢጎዳዋል። እኔ እንደዚህ የተጫዋች በጣም ነው የሚያስጠላኝ። አርሰናል ተሸንፏል። ወይ ያለ ይላል፣ ወይ ያለ ይላል። አውጣው 4 ዋንጫ ልትበላ ካራባኦ ካፕ ማሟሟቂያ ሄቼ እኛ የት ሄደን ይሄ ሁሉ ቋጠሮ? ሲቲ የት ሄዱ? ሲቲ የሰላም አስከባሪያችን ትችላለህ። ኦራይሊ በመድኃኒዓለም ትችላለህ። የኢትዮጵያን ሰላም ነው ያስክልን፣ የኢትዮጵያን ሰላም ነው ያስክልን። አሁን አንድ ምርቃት ነው መመረቃችሁ። እዚሁ በነካጃችሁ ካራባኦ ካፕ በነካጃችሁ ፕሪሚየር ሊጉንም ብሉ። አሜን በሉ። ሁልህም ትቋጥራለህ። ካሁን በኋላ ሰጥለጥ ብለህ ፕሪሚየር ሊግ ላይ ደግሞ ለሲቲ መቋጠር እንቀጥላለን ማለት ነው። ትችላላችሁ። አቤት ሰላም! ነገ አንገታችንን ቀና ብለን ነው የምንሄደው። ሲረብሹ ሊያድሩ ነበር እኮ እቅዳቸው፣ ግን የለም የተናቀ አስረገዘ አይደለ? አንተ እርግጠኛ ሆኖ ነበርኩ እንደሚበሉ እግዚአብሔርን። የስ እኔ ግን አሁን ማለት ነው አቅማጣው ድባሳይ ምናምን ብዬ ቪዲዮ ብሰራ ግን ይፈርድብኝ ሰው አለ። ምንም እኔ በቃ ግራ ገብቶኛል። እንዴት ነው ቲክቶክ የምንገባው? ነገ እንዴት ነው ኳስ ውጪ የምንወጣው? እንዴት ነው ሸገር አልመጣም እንዳትጠብቁኝ ብቻ። እኔ በቃ ቻው፣ ደህና ደሩ። ቢግ ሪስፔክት። ሁልሽም በጊዜ ወደ ቤት ግቢ። ዋንጫው ሲጀመር የሲቲ ነው ብዬ ተናግሬ የለ እንዴ? በጊዜ ወደ ቤት ግቢ። ሜዳ ውስጥ አንድ ሰው አይኖርም። አንድ ሰው ለእናንተ እኮ ሜዳሊያ ራሱ አይገባ፣ አይሰጥም፣ መሰጠት የለበትም። ውይ ሲቲ ውይ የኔ አባት እደለ ይወዚ ወይኔ አረ ወያላ ምንድን ነው? እሺ አሁን ምን ልትበሉ ነው? እሺ ምን ልትበሉ ነው? አሁንም ምድረ እኔ እኮ እዚህ ኳስ ባዘጋጀው ኳስ ተዋርደ ይርክሻውን 2-0 ስጠት ያለ ምንም ጨዋታ። ኧረ በስመ አብ ይከብዳል ማለት ነው። ሼር አድርጉላ። 4 አረንጓዴ ጠርሙሶች በግድግዳ ላይ ድንገት አንዱ ወድቆ ቢሰበር 3 ይቀራል። 4 ዋንጫ ሊበላ። አርሰናል የዋንጫ ቲም አይደለም ስንላችሁ እመኑን።
ልጅ ቢሮጥ አባቱን አይቀድምም የሚባለው ተረት አሁን በቃ በስትክክል አመንኩ። አራት ሰርግ ነበረበት አንደኛውን በሚዜ ቀንሰናል። በቃ እውነት አሳዘናችሁኝ። እኔ ተሰብስባችሁ ያያችሁ ወያሎች እውነት በጊዜ ግቡ አደራ። ወተትም ፈለግ አድርጋችሁ በጊዜ ግቡ። ነፍሲ ማር ሲጀመር ማለት ነው። አቅማችሁን አውቃችሁ ብትኖሩስ ሲጀመር አርሰናል ብሎ ዋንጫ የሚባል ነገር የማይታሰብ ነው። ሲጀመር ተውት፣ በቃ ይቅርባችሁ፣ አትጫወቱ። ልፋት ብቻ በስመ አብ ድካም ብቻ። እኔ እኮ ተናግሬያለሁ። ቅብርር አድርጎ ነው 2 ባዶ የሚለጥፋችሁ። ቅብርር አድርጎ 3 ባዶ ብዬ ነበር፣ ግን 2 ባዶ አልቋል። ይሁን አርሰናል ሻርፕ ሚሊዮን የዩናይትድ ማሊያ ሸለመኝ ብል ታምነኛለህ? ማንቸስተር ይቅደም። እንደ ዛሬ ደስ ብሎኛ ያቅም ጎረቤቴ። እንዴት ነው የምችሉት? በነካጃችሁ ፕሪሚየር ሊጓንም ብያለሁ። በድጌ ማንቸስተር ይቅደም ብለናል። እኔ ደስ ብሎኛል። እርሶስ ደስ አላለዎትም? እኔም የኔ ምስኪን ዋንጫ ለምን የሆነ ቡድን እየደገፍክ መተህ እዚህ 4 ዋንጫ ነው የምበላው። ከ4 1 እየቆጠርን ነው ገና። ቋጠሮድን ማንቸስተራዊነት ይደልም። ሲጀመር ካራባኦ የኢሉሚናቲ ነው ጋይስ፣ ምንም እንዳይደብራችሁ። እኛ ሲቲን እኛ ራሳችን እንበቀለላችኋለን። ኤፍኤ ካፕ ላይ 2 ባዶ ነው አይደል? ብቅል እናደርግላችኋለን። በካራባኦ ምናምን ማንም የሚልን እንዳሰ ዋንጫው ራሱ የሆነ ኩባያ የሚመስለን ታይፕ አይደለም። ይሄ ካራባኦ የሚባለው ዋንጫ ራሱ በቃ ማንም እንዳይደብራችሁ። እሺ አርሰናል ዋንጫውን ቢበላው ቆርቆሮ ነበር። አሁንም ቆርቆሮ ነው። እንደናንተ አይነት ወያላ ግን የትም አልተፈጠረም። ወያላ ብቻ እንዳለ ወያላ ማለት እዚህ ጋር 3000 ወያላ ማርያምን እንደ ማንቸስተር ደጋፊ ወያላ የለም። ወያላ ናት። ወያላ ራስ ወያላ ሁላ ሻምፒዮን የታባ ምታቋ ዋንጫ ነው የሚበላው። እንችላለን። ያለ ዋናውን እንቀበላለን። ሲቲ ወያላ